እንዴት ናችሁ? እግዚአብሔር ይመስገን። መምህር ኢዮብ ታመነ እባላለሁ። ዛሬ ይዤላችሁ የቀረብኩት በሂሳብ ትምህርት ውስጥ የሚያገለግሉ አራቱ መሰረታዊ የሂሳብ ስሌቶችን ነው። እንግዲህ አራቱ የሂሳብ ስሌቶች የሚባሉት እንደምታዩት እዚህ ጋር መደመር አለ። መደመር ምልክቱ የዚህ አይነት ነው። በእንግሊዝኛ አዲሽን ይባላል። ሁለተኛው መቀነስ ምልክቱ ይሄን ይመስላል። በእንግሊዝኛ ሰብትራክሽን ነው የሚባለው። ሶስተኛ ማባዛት ነው። ማባዛት ምልክቱ ይሄን ይመስላል። በእንግሊዝኛ መልቲፕሊኬሽን ይባላል። አራተኛው ማካፈል ምልክቱ ይሄን ይመስላል። በእንግሊዝኛው ዲቪዥን ይባላል። ዲቪዥን ይባላል። ስለዚህ መደመር፣ መቀነስ፣ ማባዛት፣ ማካፈል አራት መሰረታዊ የሂሳብ ስሌት ይባላል። እንግዲህ ወደፊት ስትጠየቁ መሰረታዊ የሂሳብ ስሌቶች ስንት ናቸው ብትባሉ አራት ናቸው ማለት ነው። እነማን ናቸው? መደመር፣ መቀነስ፣ ማባዛት እና ማካፈል ናቸው። እንግዲህ ይህን ላስተምርበት ምክንያት የሆነኝ በሂሳብ ትምህርት ውስጥ እነዚህ የማይቀሩ ናቸው። በተለያዩ ቁጥሮች በክፍልፋይ ሊሆን ይችላል፣ በአስረኞች ሊሆን ይችላሉ፣ በድፍን ቁጥሮች ሊሆኑ ይችላሉ። አዎንታም አሉታም የሆኑ ድፍን ቁጥሮችን እንዴት አድርገን መደመር፣ መቀነስ፣ ማባዛት፣ ማካፈል የምንችለው የሚለው እሱ ምክንያቱ ነው። ያን ለመስራት እንዴት አድርገን ዘዴ መጠቀም ያለብን ነው። ዛሬ በዚህ ቪዲዮ በደንብ ማብራራላችሁ መደመር የሚባለው መደመር በተለያየ ቁጥሮች እንዴት አድርገን መጠቀም የምንችለው መደመር እንዴት እንችላለን። መደመር ግን ስንሳሳው እንደምታውቁት ባለን ላይ መጨመር ማለት ነው። ባለን ላይ መጨመር። ስለዚህ ምን አይነት ቁጥር ሊሰጠን ነው ያን ቁጥር መጨመር የምንችል እንዴት አድርገን? ምሳሌ እንግዲህ ሀ ሲደመር ለ ይሰጣል አመርዋን። እነዚህ ተለዋዋጭ ናቸው፣ በቁጥር ሊተኩ የሚችሉ ናቸው። ሁለቱ ሀ እና ለ ተደማሪ ይባላል። ተደማሪ ይባላል። አመርዋ ግን ድምር ይባላል። ድምር ይባላል። እዚህ ጋር የሚቀመጡት ቁጥሮች ተደማሪ ይባላሉ። እዚህ ጋር የምትቀመጠው ቁጥር ደግሞ ድምር ይባላል። ድምር ይባላል። ስለዚህ በቁጥር እንታካ። ለምሳሌ እዚህ ጋር ያለው ቁጥር እና እዚህ ጋር ያለው ቁጥርን እናውጣ እኛ ራሳችን። ምሳሌ የሆነ ቁጥር ቢሰጣችሁ ባለ አንድ ዲጂት የሆኑ አንድ ዲጂት ብቻ ያላችሁ ዲጂት ቢሰጣችሁ 3 ሲደመር 8 ቢሰጣችሁ ምንድን ነው የምታደርጉት? ትልቁ ቁጥር አለ። ትልቁ ቁጥር በአንድ ይዝና ትንሹን ቁጥር ወይ በጣታችሁ ወይንም ደግሞ በእንጨት ትሰራላችሁ ማለት ነው። እቺ ስንት ነች? 3 1 2 3 ትልቁን ባይሮ ይዛል። 8 ልክ ቀጣይ ምጠራው ነው 9 10 11 እቺ ጋር ትጻፋለች 11 ትጻፋለች 11። ሁለተኛ ምሳሌ 2 ይሄኛው 1 ብለን ያለው 1 ምሳሌ 1 ብለን ያለው ሁለት ዲጂት ያላቸው ደግሞ 11 ሲደመር 12 ቢሰጣችሁ እንደታረቁ ቁልቁል ነው የምታስቀምጡት። ቁልቁል አንደኛውን ትጽፋላችሁ 11 ሲደመር 12ን ለመጻፍ እንደዚህ መጻፍ አልችልም። እንደዚህ መጻፍ አልችልም። ማድረግ ያለባችሁ ምንድነው? ቁጥሮችን በቤት ዋጋቸው ማስቀመጥ። በቤት ዋጋቸው እቺ የአንድ ቤት ነች፣ እቺ ደግሞ የ10 ቤት ነች። እቺ የአንድ ቤት ነች፣ እቺ ደግሞ የ10 ቤት ነች። ስለዚህ አንድ ቤትን በአንድ ቤት ትክክል እጽፋለሁ፣ የ10 ቤትን በ10 ቤት ትክክል ምን አደርጋለሁ? እጽፋለሁ። ከዛ በኋላ ቁልቁል እደምራለሁ ማለት ነው። በሁለት ላይ 1 ሲጨምር 3 ነው። በአንድ ላይ 1 ሲጨምር 2 ስንት መጣ? 23 ይመጣል። 23 ስለዚህ ቁጥር ሲሰጣችሁ እንዴት ነው መደመር የሚቻለው የሚለውን በተወሰነ መንገድ ለአንደኛ ለሁለተኛ ክፍል እንዲሁም ለሶስተኛ ክፍል በእንደዚህ አይነት መንገድ ማስቀመጥ ይቻላል። የሚደመሩ ቁጥሮች ወይም ተደማሪዎች 2 ዲጂት እና ከ2 ዲጂት በላይ ከሆኑ በቤት ዋጋቸው ነው ታስቀምጡ። በቤት ዋጋ ካልተቀመጠ የሚመጣው ድምር ስህተት ነው። ስህተት ይሆናል። ቅድም ያሳየኋቸው ይሄኛው ትክክል ነው። ይሄኛው አሰራር ትክክል ግን ይሄኛው እንደዚህ ባለው አልችልም። እንደዚህ ባለው
ይሄ የሚመጣልኝ ቁጥር ስንት ነው ማለት ነው? 2 እዚህ ጋር ስንት ነች? ጂኗ 2 እዚህ ጋር 1። ይሄ ትክክል አይደለም። እንደዚህ አይቀመጥም። በአንድ ቤት ትክክል የአንድ ቤት ነው የሚቀመጥ፣ በ10 ቤት ትክክል የ10 ቤት ይቀመጣል። ስለዚህ ይሄኛው እንደዚህ ነው የሚሰራው። እንደዚህ በፍጹም አይሰራም። እሺ በፍጹም አይሰራም ማለት ነው። ዛሬ እንግዲህ መደመርን በተወሰነ መንገድ ለጅማሬ ያህል በዚህ መንገድ እንድትረዱልኝ እፈልጋለሁ። የሚቀጥለው መደመር በክፍልፋይ በአስርዮሽ እንደገናም ደግሞ ከፍ ሲል ለ6 ለ7 እንዲሁም ከ7ኛ ክፍል ጀምሮ የአሉታን ቁጥር እንዴት አድርገን መደመር እንደሚቻል በተለያዩ ቪዲዮ እመጣለሁ። ለአሁኑ በጣም አመሰግናለሁ። ዜር ይስጥልኝ።